The spotlight effect የሚባል አንድ ሳይኮሎጂካል ፌኖሜናል አለ። ይሄ ምን ማለት ነው መሰላችሁ ወገኖች? እዚህ ወደዚህ እንዲሁም ደግሞ ከዚህኛው ወደዚህኛው ሲቀይሩት ተመልክተናል። ኃጢያት ነው። በጣም የምጠላው የሰውነት አካሌ ነበር ማለት ነው። በጣም የምጠላው አይ እሱ አይደለም፣ አንተ የምታስበው አይደለም። አሳያችኋለሁ ይላችሁ። ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እንግዲህ ምን ያህሎቻችሁ በሚዲያዎቻችን ላይ የፊት ገጽ የሚሆኑ አንዳንድ ሰዎች መልካቸውን ከዚህ ወደዚህ እንደቀየሩ፣ አንዳንዶች ደግሞ ወገባቸውን ከግዕዙ 8 ቁጥር ወደዚህኛው 8 ቁጥር እንደቀየሩ፣ ፊታቸውን፣ ከንፈራቸውን በጣም ብዙ ነገር እየተሰራ ነው ያለው። ታዲያ በዛሬ መርሃ ግብራችን ከተማችን ላይ ሀገራችን ላይ በጣም እየተንሰራፋ ስለመጣው ስለ ፕላስቲክ ሰርጀሪ ኢንዱስትሪ እናወራለን። በዛም ደግሞ ምንድነው እየተላለፈ ያለው የሚሉትን ነገሮች በማስረጃ ላይ ተመርኩዘን እንመለከታለን። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። ቀጣዩ መርካቶ ፒያሳ ልትሆን ነው። የፈረሰችውን ፒያሳ መልሶ ለማልማትና የንግድ ቀጠና ለማድረግ በመንግስት በኩል ከፍተኛ ስራ እየተሰራ ነው። እኛ ደግሞ በአድዋ ሙዚየም ፊት ለፊትና በግዙፉ ተርሚናል ጎን የንግድ ማዕከል ይዘንላችሁ መተናል። የንግድ ሱቆችን ከ3.9 ሚሊዮን ብር እስከ 7 ሚሊዮን ብር አጠቃላይ ክፍያ ያላቸው ሲሆን ከ900 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን በአንድ ዓመት ከ6 ወር ውስጥ ከፍለው ማጠናቀቅ ይችላሉ። ይፍጠኑ፣ ያሉን ሱቆች ውስን ናቸው። እንግዲህ አንድ አባባል አለ አይደል ወገኖቼ፣ አንተ አስቀያሚ አይደለም ዳነ የሚባል ማለት ነው። ወይም ደግሞ የሆነ ሰው ገንዘብ እስኪያገኝ ድረስ ነው እንጂ አስቀያሚ የሚባል ፍጥረት የለም ነው ከሰው ልጆች ውስጥ። ምክንያቱም አንዳንዶች በፊት መልከ ጥፉ ተብለው ተፈርጀው ሲያበቁ ገንዘብ ካገኙ በኋላ የመልክ ሁሉ አውራና ቁንጮ ሲባሉ ሰምተናል። አንድ ጥያቄ ልጠይቃችሁና ከሱን ጀምር እስቲ ወገኖቼ። ኮሜንት ላይ ጻፉልኝ መልሳችሁን፣ ገብቼ እንደማነበው ታውቃላችሁ ኮሜንታችሁንና በተለይ አንቺን። እንግዲህ ኢትዮጵያችን ሃይማኖተኛ ከሚባሉ ሀገሮች ውስጥ እንደምትመደብ ታውቃላችሁ። አሁን ላይ የሃይማኖት አባቶች እንዲሁም ደግሞ ትላልቅ የሚዲያ ሰዎች፣ ባለሀብቶች፣ ብቻ ገንዘቡን ያገኙ ሰዎች ወንዶች ስፔሻሊ ጸጉራቸው በሂደት ሲሳሳ በእድሜ መብዛት የተነሳ ኪሻቸው ውስጥ ሲገባ ዋሌታቸው ውስጥ ማለት ነው ወርዶ ጸጉራቸው ገንዘባቸውን ሙጭጭ አድርገው አውጥተው ጸጉራቸውን ከዚህ ወደዚህ እንዲሁም ደግሞ ከዚህኛው ወደዚህኛው ሲቀይሩት ተመልክተናል። ኃጢያት ነው? መልሳችሁን ጻፉልኝ እስቲ። ጸጉር ማስተከል ኃጢያት ነው? አይደለም፣ ችግር የለውም እኮ ያው መልካቸው እንዳይበላሽ ምናምን። እሺ እንደዛ ከሆነ ቀጠል አድርጌም አንድ ጥያቄ ልጠይቃችሁ፣ መልሳችሁን እፈልጋለሁ ብያችኋለሁ። ታዲያ አንዲት ሴት በተፈጥሮ ወይም ደግሞ በእድሜ መብዛት ሊሆን ይችላል ወይ ልጆች ወልዶ በማጥባት የተነሳ ደረቷ ቢሳሳ፣ ደረቷ ስል ይገባችኋል አይደል? ያወራው ያለው ስለ ደረት ብቻ አይደለም። ደረቷ ቢሳሳ እንዲሁም ደግሞ የልጅነት ቅርጹን ቢያጣ በተፈጥሮ ያጣችውን ነገር ገንዘብ ከፍላ፣ አሁን እኛ ሀገር በጣም ይሰራል በነገራችን ላይ ብሬስት ኦግሜንቴሽን ይባላል እና ወደ ቀድሞ አቋሙ ብትመልሰው ደረቷን ማለት ነው። ይሄ ኃጢያት ነው? የቁንጅናን መለኪያ ማን ነው የሚያወጣው ወገኖች? የራሳችሁን ጠይቃችሁ ታውቃላችሁ? ማን ነው ቆንጆ፣ ይሄኛው መልክ ቆንጆ፣ ያኛው መልክ ደግሞ መልከ ጥፉ ነው ብሎ መስፈርት የሚያወጣው ማን ነው? እንግዲህ ስለ ቁንጅና ስታጠኑ በቁንጅናው ዓለም ውስጥ ወይም ደግሞ በዚህ ዓለም ባለው ይሄ የመልክ መስፈርት ሂደት ውስጥ ይሄን ቆንጆ ነው ያኛው ደግሞ አስጠሊታ ነው የሚባል መስፈርት የሚያወጣ የመንግስትም የግል ተቋምም የለም። ነገር ግን በዋናነት ወገኖች ይኸውላችሁ በዋናነት የቁንጅናውን መስፈርት የሚመድቡት ፋሽን ኢንዱስትሪዎች፣ ሴሌብሪቲዎች፣ ፐብሊክ ፊገሮች፣ የሚዲያ የፊት ገጽ ላይ የሚወጡ ሰዎች ናቸው። እነሱ የለበሱት ነገር መስፈርት ይሆናል። የነሱ የመልክ አኳኋን ወይም ደግሞ የስታይላቸው የአብዛኛው ሰው ስታንዳርድ ሆኖ ይቀመጣል ማለት ነው። ለዛ ነው እኛ ሀገር ያሉ አሁን ላይ በጣም በርካታ በተለይ እንስት እህቶቻችን በጣም መስመር አልፈው ሄደው ራሳቸውን በብዙ ነገር እየለወጡ ይገኛሉ። ታዲያ ባለፈው ስለ ፎሞ ስለሚባለው በሽታ ስናወራ አንዳንድ እኛ ሀገር ያሉ አርቲስቶች ሰውነታቸውን ወደ ሌላ ሌቭል እንደጨመሩት የተወሰኑትን አሳይቻችሁ ነበር። የቀሩንን የተወሰኑትን ደግሞ እንመልከታቸው። አናን ከተሰራቻቸው የኮስሞቲክ ሰርጀሪዎች የመጀመሪያው የዳሌ ሰርጀሪ ሲሆን በምስሉ ላይ እንደምታዩት ዳሌዋ ከዚህ ወደዚህ ሊቀየር ችሏል። ከዚህ በተጨማሪ ግንባሯ አካባቢ የፀጉር ትራንስፕላንት ስታደርግ ከንፈሯን በማሰራት በፊት ከነበረበት ገጽታ ወደዚህ ልትቀይር በቅታለች። ዳናይት መክብብ በአጋጣሚ ቃና ቴሌቪዥንን ተቀላቅላ በአጭር ጊዜ ውስጥ የሀብት ማማ ላይ ልትቀመጥ የቻለችው ዳናዊት ወይንም በቤት
በቤተሰቦቿ አጠራር ወላንሳ ሌላኛዋ ገጽታዋን በኮስሞቲክ ሰርጀሪ የቀየረች ተጠቃሽ እንስት ናት። ብራዚሊያን ቡት ሊፍት ወይንም የዳሌ ሰርጀሪ በማድረግ እንደምትመለከቱት መቀመጫዋ ላይ ትልቅ ለውጥ ልትፈጠር ችላለች። ከዚህ የዳሌ ሰርጀሪ በተጨማሪ ቆዳን ማንጻት ወይንም ስኪን ብሊቺንግም እንደተሰራች በግልጽ የሚታይ ነው። በሃሽታግ ታይም ፕሮግራሟ የተወደደችው ዳናዊት የሰውነት ማስተካከያዋ በዚህ ብቻ አያበቃም። ፌስ ኤንድ ብራው ሊፍት እንዲሁም ቦቶክስ በተባለ የፊት ትሪትመንቶችም የፊቷን ገጽታ በአስገራሚ ሁኔታ ቀይረዋለች። ከንፈሯን እና ጥርሷን እንደተሰራች በምስሉ ላይ በግልጽ መመልከት ትችላላችሁ። በዚህ ዝርዝርም ሶስተኛ ላይ ልትቀመጥ ትችላለች። ማህደር አሰፋ ከዚህ የዳሌ ሰርጀሪ በተጨማሪ ብረስት አጉሜንቴሽን የተባለውን እና ጡት ለማተለቅ የሚደረግ ሰርጀሪም ተሰርታለች። በዚህም በዝርዝራችን 5ኛ ደረጃ ላይ ልትቀመጥ በቅታለች። ስፖትላይት ኢፌክት የሚባል አንድ ሳይኮሎጂካል ፌኖሚነም አለ። ይሄ ምን ማለት ነው መሰላችሁ ወገኖቼ? ሰዎች አብዛኛው ሰዎች በተለይ ስፔሻሊ ደግሞ እኛ ኢትዮጵያን ይብስብናል እንደዚህ አይነት ነገር ወጣቶች ስንሆን ደግሞ ስፖትላይት ኢፌክት የሚባለው ይሄ ሳይኮሎጂካል በሽታ በሉት ያጠቃናል በጣም። እንዴት ነው መሰላችሁ? ሰዎች በጣም ነው የሚያዩኝ ብለን ነው ምናምነው ብዙዎቻችን በጣም ነው የሚያዩኝ እና የሆነች ነገር ምግብ በልተን እንኳን እዚች ጋር ትንጥ የጠብ ብሎብን ወደ ውጪ ከወጣን የሚያይን ሰው በሙሉ እንዴ አልጫ ሽሮ ምናምን እያለ እዚህ ላይ ጠብ ያለብን ነገር የሚያወሩ ነው የሚመስለን። ነገር ግን አንድ ነገር እውነት ነው፣ አንድ ነገር እርግጥ ነው ወገኖቼ። ሰዎች እናንተ ፐርሲቭ ያደርጉኛል፣ ይመለከቱኛል፣ ቦታ ይሰጡኛል እንደምትሉት አይደለም ስለ እናንተ የሚመለከታቸው። እንደውም ደስ የሚለው ነገር ወገኖቼ እውነታው መሬት ላይ ያለው እውነታ ብዙ ሰው ስለ እናንተ ግድ አይሰጠው። ብዙ ሰው እውነቴን ነው የምላችሁ፣ የተጣመመ ጫማ ለብሳችሁ ብትወጡ መልካችሁ ኖባዲ ኬርስ አባውት ዩ ይህ ሲገባችሁ ነው ነፃ መውጣት የምትጀምሩት ወገኖች። ያለበለዚያ የሚያይን ሰው በሙሉ ለእኔ ትኩረት ይሰጣል ብላችሁ ሰብኮንሽስሊ የምታስቡ ከሆነ ራሳችሁን በሰው ዘንድ ተቀባይነት ለማስገኘት በምትጣጣሩት መጣጣር ውስጥ የራሳችሁን ሰላምና ደስታ ነው የምታጡት። እና ወገኖቼ እኔ ወንድማችሁን በጣም ለረዥም ዓመት ሃይስኩል በነበርኩበት ጊዜ ዩኒቨርሲቲ በሉት ብቻ ከብዙ ሰው ጋር ስቀላቀል ሰዎች ለእኔ ትኩረት በጣም ነው የሚሰጡት ብዬ ስለማምን በጣም የማፍርበት ምናልባት ሲሊ ሊመስላችሁ ይችላል ቀጥዬ ስነግራችሁ ኖርማል ነው። ኢንፋክት ያው እኔ ትልቅ ቦታ ይሰጡታል ሰዎች ወይም ደግሞ እኔ ራሴ ትልቅ ቦታ ስለሰጠሁት ሰዎች ሲመለከቱኝ እንደሚያስጠላ አይነት አድርገው ይመለከቱኛል ብዬ ስለማስብ በጣም የምጠላው የሰውነት አካሌ ነበር ማለት ነው። በጣም የምጠላው አይ እሱ አይደለም አንተ የምታስበው አይደለም። አሳያችኋለሁ። ይላችሁ ጥፍሬ ነው እንደምትመለከቱት። ጥፍሬ ወይ ስለምበላው ነው ወይ ስለሚበላኝ ይወዳላክ በጣም አጫጭር ናቸው ማለት ነውና እንደዚህ ከፍ ተደርጎ እጅ የሚነሳበት አካባቢ ላይ ጄና አላነሳም። እንዴት ሳይኮሎጂካሊ ስፒሪቹዋሊ ተጽዕኖ እንዳደረገብኝ እንድታውቁ ነው። ሰዎች በቃ እንደዚህ እጃቸው የሚታይ ጥፍራችሁ የሚታይበት ቦታ እንዲቁጭ ብላችሁ እንደዚህ እጃችሁን አድርጋችሁ ለመቀመጥ ምናምን እኔ እንደዛ አላደርግም ነበር። ሁል ጊዜ እጄ ኪሼ ውስጥ ነው ያለው። በቃ እጄ እንደዚህ እንደታጠፈ ነው ያለው ምናምን። እንዳውም ቦክሰኛ ነው መስሎላ በቃ ጥፍሬን አልገልጥም እንደዚህ ብዬ ነው የምሄደው። የቀለድኩ ሊመስላችሁ ይችላል። በዚህ ምክንያት በጣም ነበር የማማርረው ፈጣሪ ላይ። አሁን ኖርማል ይመስላል ግን ስትገቡበት አያችሁ አንዳንድ ወጥመድ ኢንቪዚብል ነው የሚታይ ስላልሆነ የቱ ጋር እንደጣላችሁ አታውቁም። ስትጨማለቁ ነው ወድቃችሁ የምታገኙት በማጉረምረም ዓለም ውስጥ ማለት ነው። ታዲያ ፈጣሪ ከሰው በጣም አሳንሶ እንደፈጠረኝ አምን ነበር። ያው እንግዲህ ለማጉረምረም ካሰባችሁ ብዙ የምታጉረምሩበት ነገር አይጠፋም። እና ለምንድን ነው ጥፍሬ እንደነንተና ያለው ነው እንግዲህ ያው ጥፍር ምሳሌ ሰጠዋችሁ እንጂ ብዙ መጥቀስ ትችላላችሁ። እናንተም ኢንሴኪዩር የምትሆኑባቸው አልመጠንም ብላችሁ የምታስቡባቸው የሰውነት አካሎቻችሁን አስባችሁ ማለት ነው። እና በዚህ ምክንያት በቀኑ መጨረሻ እየሄደ ሲመጣ መንፈሳዊ ዓለም ውስጥ ጠልቄ በገባው ቁጥር አንድ ነገር እየተገነዘብኩ መጣው ማለት ነው። እየተገነዘብኩ ይመጣው ምንድነው? ያም ለካ በዋናነት በዚህ ምድር ላይ ማተር የሚያደርገው ከሰዎች ዘንድ ጭብጨባ፣ ዋው እንዴት ያለ የሚደንቅ መልክ ነው ያለ፣ ባክ ጥፍር እንዴት ነው አንተ ቁመት እንዴት ነው የሚባል አፕሪሺዬሽን ሳይሆን በፈጠረን በፈጣሪያችን ዘንድ አዎ በጣም ቆንጆ ነህ መባል ነው። ለካ የሚገርመው ነገር ፈጣሪ አንተን ወይ እኔን አንቺን ቆንጆ ናችሁ ለማለት ፊታችንን መልካችንን የሰውነት አቋማችንን አይቶ አያውቅም፣ ወደፊትም አያም። ለዛ ነው መጽሐፍ ቅዱስ ሲናገር ወገኖቼ የሰውን ፊት አይቶ አያዳላም ይላል፣ ነገር ግን ልብና ኩላሊትን ይመረምራል ይላል። አምላክ አያችሁ ከሰው አይኑ ለየት የሚለው ከሚታየው ነገር ባለፈ ውስጣዊ ማንነታችሁን ስለሚመዝን ነው። ታዲያ አሁን ላይ ባሉት እነዚህ ኦግመንቴሽኖች ሰውነትን ኤዲፋይ ማድረግ ሰውነትን በቃ ማሳመር ስፖርት መስራት ወይም ደግሞ ጤናማ የሆኑ ነገሮችን ማድረግ መልካም ሆኖ ሳለ መስመር አልፈን ልቅ አልፈን ፈጣሪ ያበጀልን ነገር አያስፈልግም ብለን ቆርጠን ሌላ ነገር ስንቀጥልበት ፈጣሪ ደግሞ ያላበጀልን ነገር አምጥተን የራሳችን አካል እንደሆነ አድርገን
ራሳችን ላይ ስናስገጥም ማለት ነው። ለዛ ነው ወገኖቼ ንጉስ ዳዊት ሲናገር ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ አለ። እኔን ግሩም ድንቅ የሚያደርገኝ ቆንጆ ውብ የሚያደርገኝ ላይ ያሉት የሰውነት ብልቶቼ አካሎቼ ሳይሆኑ በዋናነት በማን ነው የተፈጠርኩት የሚለው ነው። አያችሁ አሁን ባለው ጄኔሬሽን ውስጥ በጣም ብዙ ነገር ውጥንቅጡ የወጣው በዋነኛነት የፈጠረንን ከጀርባ ያለውን እጅ ሳይሆን ከተፈጠርን በኋላ ያለውን ሰውነታችንን ስለምንመለከት ነው ጉድለትም ይታያል። ይኸውላችሁ ወገኖቼ ዘመናችሁን በሙሉ ስትኖሩ በሰው ዘንድ ሳይሆን በፈጣሪ ዘንድ ተቀባይነትን ለማግኘት ትጉ። ቆንጆ ሰው እንዲላችሁ አትጠብቁ። ፈጣሪ ቆንጆ እንዲላችሁ ፈልጉ። እሱ ፊት ስለማይ ውስጣችሁን አዝዱ። ወደ ሃይማኖታችሁ ተመለሱ።